السلام عليكم ورحمة الله وبركاته. شيخ عيسى حمزة رحمة الله عليه كفل عمست ككفل أرات يكأتألا. بسم الله الرحمن الرحيم. ከነርሱም መካከል ባዘረዓ አቡዘር ይታወቃል። ቆዳ ኤክስፖርት በማድረግ ይተዳደራል። መኖሪያ ቤቱ አሸንዳ ተራ አካባቢ አድርጎም ይኖራል። አረቦች ዕለተ ዓርብን ጠብቀው ከእርሱ መኖሪያ ቤት እስላማዊ አምልኮችን በህብረት ያከናውናሉ። ከአረቦቹ ጋር ትውውቅ የነበራቸው ታዋቂነትና ባላባትነት ያላቸው ኢትዮጵያውያኖችም አብረው ይሳተፋሉ። ከነኛም መካከል ሼህ ዒሳ አንዱ ነበሩ። እምብዛም ባልገሓደ መልኩ ክንዋኔውን ይፈጽማሉ። በህብረት መስገድን፣ ድምፅ አጉልቶ አምልኮ ማከናወንን ስርዓቱ ግን ያቅብ ነበር ተብሎም ይነገራል። ሼህ ዒሳ አንድ የጁምዓ ዕለት አብረው ሰገዱ። በውስጣቸው ብዙ ሐሳብ፣ አያሌ ውጥን፣ ተግባር እየተብላላ ነበር። ለአረቦችም ጥያቄ ለማቅረብ ወደዱ። እናንተ አረቦች አቅቡና ሀብቱ አላችሁ፣ ምን አለ መስጊድ ብትሰሩልን አሉ። እኛ የውጭ ዜጎች ነን። መሬት የመጠየቅና የማስፈቀድ መብትም ሆነ ችሎታ የለንም። እናንተ ጠይቃችሁ ካገኛችሁ እኛ ለማሰራትና ለመስራት ዝግጁ ነን አረቦች መለሱ። ሼህ ዒሳ የፈለጉትንና የጠበቁትን ምላሽ አገኙ። ዓላማቸውን ማንሰራሪያ ግፊት ሆነላቸው። የመስገጃ ቦታ ለመጠየቅ ሲያስቡ ነበር። እንዴት፣ በምንና በማን ሊሰራ እንደሚችል ለማሰብ ግን ተቸግረው ኖሯል። መሬቱን እኔ ጠይቄ ያስገኛለሁ ብለው ቃል ገቡ። ከፊት አውራሪ ሀብተ ጊዮርጊስ ጋር ወዳጅም ነበሩ። እንደ አጋጣሚ ሆነና ለመስጊድ መስሪያነት ለመቀበል የፈለጉት ቦታ ከፊት አውራሪ የመኖሪያ ቤት አቅራቢያም ነበር። ጥያቄያቸውን ለፊት አውራሪ አቀረቡ። ውጥናቸውን ዘረዘሩ። ወዳጄ ሆይ አንተን ላስቀይም አልፈልግም። ይሁን እንጂ አሁን ጊዜው አይደለም። ሸዋና ወሎ ትልቅ ቅራኔ ውስጥ በፈጠሩበት በዚህ ጊዜ በሸዋ መኳንንቶች ጥርስ ታስገባኛለህ። ጥያቄህ ይቆይ፣ አሁን አይሆንም ብለው መለሱ ፊት አውራሪ። ይህ ወቅት በወሎና በሸዋ መኳንንቶች መካከል በልጅ ኢያሱ አባት በንጉሥ ሚካኤልና በሸዋ መሳፍንቶች የተመራ የስልጣን ሽኩቻ የተካሄደበት ጊዜ ነበረ። ሽኩቻውን ጥሎ ለማለፍ በተደረገው ጦርነት የሸዋ መሳፍንቶች ለክርስትና ስትል ተነስ የሚል ቅስቀሳ ተጠቅመዋል። የመኳንንቶቹ አሰባሳቢ የነበሩት ፊት አውራሪ ሀብተ ጊዮርጊስ ሼህ ዒሳን ጥርስ ውስጥ ታስገባኛለህ ማለታቸው ከዚህ ሁኔታ ጋር የሚያያዝ ይሆናል። ከፊት አውራሪ ያገኙት ምላሽ እቅዳቸውን አላስለወጠም። አመቺ አጋጣሚዎችን መከታተላቸውን ቀጠሉ። አንድ አጋጣሚም አስተዋሉ። ፊት አውራሪ ለመንግስት ሥራ ጉዳይ ወደ ውጭ ሀገር ሄደው ነበር። ሲመለሱ ሼህ ዒሳ ባቡር ጣቢያ ድረስ ሄደው ለመቀበል ተነሱ። ነጭ በቅሏቸውን በማር ትሬዛና በልዩ ልዩ ጌጥ አሽቆጥቁጠው ወደ ጣቢያ ሄዱ። ከፊት አውራሪ ቤተሰቦች ጋር እኩል ደረሱ። ፊት አውራሪን አገኙ። ሁሉም በየተራ ሰላምታ ተለዋወጡ። ፊት አውራሪ በሼህ ዒሳ የበቅሎ ሁኔታ ተማረኩ። ዛሬ ይህ ያመጣኸው ልዩ ነገር እንዴት ነው ባክህ? ከፈረሴ ጋር ብንቀያየርስ ብለው ጠየቁ። ሼህ ዒሳ ለጋስ ናቸው፣ ዲፕሎማሲውንም ይችሉበታል። በቅሎዬንም ፈረሱንም ለእርሶ ሰጥቻለሁ የሚል ብስራታዊ ምላሽ ሰጡ። ፊት አውራሪም ተደሰቱ። በነጋታው ቢሮ ለመገናኘት ቀጠሮ ይዘው ተለያዩ። ከዛም በዕለቱ ተገናኙ። ፊት አውራሪ ለሼህ ዒሳ ልዩ ልዩ የሹመት የእርስትና የስጦታ ማዕት ደረደሩ። ሼህ ዒሳ ሁሉንም አሻፈረኝ አሉ። አንድ የመስገጃ ቦታ ብቻ ቢያስፈቅዱልን ሲሉ ጥያቄያቸውን አከሉ።
ይህንንማ ቀደም ሲል አስቸጋሪነቱን ተነጋግረንበት የለ? እሱ በጣም አስቸጋሪ ነው ፊታውራሪ መለሱ። ይሁን ደግ ፍትህና መንግስት ባለበት ሀገር እኔም ኢትዮጵያዊ ሌላውም ኢትዮጵያዊ ሆነን እያለ እኔ አንድ የመስገጃ ቦታ መነፈጌ ግፍ ካልሆነባችሁ ከዛሬ ጀምሮ ምንም አይነት ጥያቄ አላቀርብም። ሼህ ኢሳ ውስጠታቸውን በጥበብ ተነፈሱ። ፊታውራሪ በአስተዋይነት ይታወቁ ነበርና የወዳጃቸውን ምሬትና ንግግር ተመለከቱ። የመብትና የዜግነቱ ጉዳይ አስበው ተከነከኑ። እምቢታቸው ችግር እንጂ መፍትሄ እንደማይሆን ተረድተው ለመሆኑ የመረጥከው ያየኸው ቦታ አለህ አሏቸው። ሼህ ኢሳ የቆሻሻ መጣያ ስፍራው ይሆነናል። አሁን መስጊዱ የሚገኝበት ቦታ ቀድሞ ቆሻሻ ይጣልበት ነበር። ለማንም የማይሆንና የተተወ ቦታ ነው። ከዚያ የተሻለማ የትኛው ቦታ ሊሰጠንና ሊፈቀድልን ነው? መቼስ እንደ ዜጋ ጦር እየሰበሰብን እኮ ነው። ልታውቁት ይገባል። እኛም በኢትዮጵያ የነበርን ያለን ለወደፊትም የምንኖር ስለሆን ጦሩን የሚተሳሰብ ትውልድ ባይመጣ ይበጃል የሚል ምላሽ ሰጡ። ከዚህ በኋላ ፊታውራሪ ፈቃዳቸውን አቀበሉ። ይሁንታቸውን በደብዳቤ አረጋገጡ። ሼህ ኢሳ ይህንን ቦታ የመረጡት በዋነኝነት ለቤተ መንግስቱ ቅርበት ስለነበረው እንደሆነ ይነገራል። ለጉዳይ ለመመላለስ ድካም ያቀላል፣ የሀገርን ጉዳይ በቅርበት ለመከታተል በጣም ያግዛል በሚል ሼህ ኢሳ ትልቁን ሂደት በጥበብ ተወጥተዋል። ወሳኙን ሁነት አከናውነዋል። የግንባታ ሂደቱን ለመጀመር ተነሱ። ቀደም ባለው ጊዜ ቃል የገቡ በሐሳባቸው ወደ ተስማሙ የአረብ ነጋዴዎች ዘንድ በረው ሄዱ። የጁምዓ ቀን ነውና መሰባሰቢያቸው ያ ዕለት ረዝሞባቸው ሆኖም ደርሶላቸው ዘለቁ። የኔ ቃል ተከብሯል፣ የናንተስ ብለው በባዘርዓ መስገጃ ቤት ጥያቄያቸውን ለእድሞኞቹ አቀረቡ። አረቦቹ ለመዋጮ ለቀጣይ የጁምዓ ስግደት ተቀጣጠሩ። በቀጠሮው ዕለት መዋጮ ጀመሩ። 40,000 ድንጋይ ብር በዕለቱ ተዋጣ። ሰይድ ዓብዱላሂ ማዕጁዛ የተባሉት አረብ በአዛን አድራጊነት ሲያገለግሉ ነበር። እሳቸው የግንባታ ሂደቱ አስተባባሪም ተደረጉ። በቦታው ይገኝ የነበረ ቆሻሻ ተጠረገ። ውጋጁ ሁሉ ተነሳ። የአርመን መሐንዲሶች ወዲያውኑ ተቀጥረው የመስጂዱም ግንባታ ተጀመረ። ሼህ ኢሳ መስጂዱ ሲጠናቀቅ ለምንጣፍ የሚሆን ልዩ ባህላዊ የጉራጌ ኬሻ የወሰን ምንጣፍ ለማሰራት ወደ አገራቸው ሄዱ። ከ6 ወራት በኋላ ወደ አዲስ አበባ ተመለሱ። የመስጊዱ ግንባታ ተጠናቆ ሚናራ ብቻ ነበር የቀረው። ደስታቸው ላቀ፣ ገረሜታቸው ናረ። ቀጥሎም ቁባውና ሚናራው መሰራት ተጀመረ። ፊታውራሪ ከቤታቸው ከሐብተ ጊዮርጊስ ድልድይ ተነስተው ወደ ቤተ መንግሥት ሲሄዱ እግረ መንገዳቸውን ጊዮርጊስን ወይም ተክለ ሃይማኖትን ተሳልመው ነበር የሚያቀኑ። አንድ ቀን እንደ ወትሮው ተክለ ሃይማኖትን ተሳልመው ወደ ቤተ መንግሥት እየሄዱ እያለ የመስጊዱ ሚናራ ወደ ሰማይ በማደግ ላይ መሆኑን በሩቁ ተመለከቱ። እየሆነ ያለው ምንድን ነው ብለው ጠየቁ። ሼህ ኢሳ መስጊድ እያሰሩ የመስጊዱን ሚናራ እያሳደጉ ስለመሆናቸው ተነገሩ። ሼህ ኢሳም በአስቸኳይም ተጠሩ። ማን ሥራ ብሎህ ነው እንዲህ የሠራኸው ተጠየቁ። መንግሥት እንጂ እርሶም ፈቅደውልኝ መለሱ። እኔ መች እንዲህ ረጅም ነገር ሥራ አልኩህ? በከተማው ከሚገኝ ነገር ሁሉ አስበልጠህ አርዝመህ መሥራትህ ለምንድን ነው አሏቸው። ለጊዜው አካባቢው ባዶ ስለሆነ እንጂ በሂደት በዙሪያው ሌሎች ቤቶች መሰራት ሲጀምሩ እንዲህ እንዳሁኑ ጎልቶ አይታይም መለሱላቸው። አይሆንም፣ አሁኑኑ አፍርሰው ፊታውራሪ ትእዛዝ ሰጡ። እኔም አላፈርስም፣ የመንግስቴንም ስም አላስጠፋም። መንግስት ስሩ ብሏል ብዬ ተናግሬ ተሰርቷል። አሁን ደግሞ አፈርሱ ብሏል ብዬ መንግስቴንም ሆነ እኔን በሕዝብ ዘንድ አላስዋሽም። ከፈለጉ ሌላ እርምጃ ሊወስዱ ይችላሉ። ሼህ ኢሳ በትህትና መከቱ። ያ ጀማዓ ይቀጥላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።